ክፈተው። ጆሮ ጌጥ ነው አይኔ ቆንጆ። ሮቤል ጆሮ ጌጥነቱን አይደለም የጠየቁ። ይሄ ጆሮ ጌጥ የሳራ ነው። አዎ የሳራ ጆሮ ጌጥ ማስታወሱ። አዎ ይህን ጆሮ ጌጥ ለሳራ የገዛውላት እኔ ነኝ። ደግሞ እዚሁ አንተ ክፍል ያገኘሁት። አዎ ይሄን ሚራ ነች ያስቀመጠችው እራሷ። ውሸታም። ቆይ እሷ ለም ብላ ነው እዚህ ብታስቀምጠው? አላውቅም ግን ብቻ ይኸውልሽ ሳራ የጠፋሽ ቀን ሚራ ደንግጣ መታ ይሄንንና የሆነ ጫማ እዚህ ስራ አስቀምጦ ወጣች። በጣም ተደናግጣ ነበር። ደግሞ በጣም ውሸታም ነው ሮቤል፣ ላምን አልችልም። እውነቴን ነው። ይኸውልሽ ሚራ ነች ለሳራ መጥፋት ተጠያቂ ራሷ ሚራ ነች። የእውነት ለሆና ሚራ ነች። እሺ የት ነው ያደረገቻት? ሳራ የት ነች? ሆና በቃ እሷን ነው መጠየቅ ያለብሽ። እኔ አቅሜ ሚራ አሁን ላይ ቤት ተቆልፎባታል። እውነቱን አልናገርም በማለቷ እውነቱ ለእኔ ካልነገርሽኝ ከዚህ ቤት አትወጪም ብሏታል አድነን። ሉሃና የጆሮ ጌጥና ጫማ ካገኘች በኋላ አሁን ላይ አንተ የምትዋሸኝ ነገር አለ ብላ በጣም እያስፋጠጠችው ነበረ። ግን ደግሞ ሮቤል መዋሸቱንም ቀጥሏል። ይኸውልሽ ይህንን የጆሮ ጌጥ አውቃለሁ ግን የሳራ ነው ብላ በምትናገረው ሰዓት አዎ የሳራ ነበረ አውቃለሁ ግን ይህ ነገር ያስቀመጠችው ሆን ብላ ሜራ ናት። ምክንያቱም የሆነ ቀን እየተደነጋገጠች ስትመጣ ነበርና ይህንን አስቀምጣ ነው የሄደችው ብሎ ነበር የተናገረው። አሁን ላይ ይሄን ነገር ውሸትህን አትቀጥልበት፣ ውሸታምና በጣም አስመሳይ ነክ በማለት ነበረ የተናገረችው ሉሃና። አንተ ይህንን ውሸትህን ከቀጠልክ ላንተ ከባድ ነው ይሆናል ብለዋለች። በዚህ ሰዓት ሉሃና የኔ ፍቅር አንቺ እንደምታስቢው አይደለም፣ እኔ ምንም የማውቀው ጉዳይ የለምና በእኔና በአንቺ ስለቀናች ነው አንቺ ላይ የሆነ ነገር እንድታደርግ የምትፈልገው በማለት ነበረ ሉሃናንም ለማሳመን የሞከረው። አሁን ላይ አድናን ከዚህ ክፍል የምትወጪው ስለ ሳራ የምታውቂውን እውነቱን ከነገርሽኝ በኋላ ነው በማለት ሜራንም አስጨንቋታል። አድናንና ሉሃና አሁንም ቢሆን የሁለቱም እውነት ላይ ለመድረስ ጫፍ ላይ እየደረሱ ነው። ሜራ አሁንም ለሉሃና እንጂ ለማንም አልናገርም ብለዋለች። ሉሃናን ይሄ ነገር ደግሞ ከሮቤል ብዙ መረጃዎችን ለመሰብሰብ ሞክራ ነበረ። እኔ ምንም ያደረኩት ነገር የለም ስለ ሳራ ምንም አላውቅም ብላለች። በዚህ ሰዓት ሉሃና አንተን ላምንህ አልችልም፣ የኔ እናንተ ጉዳይ አብቅቷል ነበር ያለችው። ምክንያቱም ሉሃና ወደ ክፍሉ በምትመጣ ሰዓት ሮቤል የኔ ፍቅር መጣሽ እያላት ነበረ። ምክንያቱም ሉሃና እየሰማችውን ትክክለኛው ነገር ከሜራ አለ ብሎ ነበረ የጠበቀው። እውነቱን የሆነ ነገር እስከምትናገር ድረስ በጣም ጭንቀት ውስጥ ገብቶ ነበርና በመሀልም ግን አሁንም ቢሆን ሉሃና ይህንን ነገር ለመናገር የፈለከው ነገር እውነቱ ንገረኝ፣ አለበለዚያ ላንተ ጥሩ አይደለም ብለዋለች። ሮቤል ውሸቱን ቀጥሎበታል። የውልሽ እኔ ፍቅር እኔ ምንም ማውቀው ጉዳይ የለም፣ እሷ ግን በእኔና አንቺ ፍቅር ቀንታ ነው፣ ስለዚህ አሁን ላይ ፍቅራችንን እናጣጥም እያላት ነበረ ሉሃና በዚህ ሰዓት ምንም ፍቅር የሚባል ጉዳይ የለም፣ አሁን እምልህን አሰማኝም ወይ እውነቱ ንገረኝ፣ ሳራ የት ነው ያደረካት በማለት ነበረ ያፋጠጠችው። በዚህ መሀልም ስለ ሳራ ምንም እንደማያውቅ ነግሯታል። ሜራ ቤቱን ከተቆለፈባት በኋላ በጣም ተበሳይታለች። ቤቱን በሩ ስትደበድብ ነበረ። አድናን ግን በጣም ተናዷል። ሳሎን ላይ ቁጭ ብሎ ነበርና በዚህን ሰዓት ግን ሉሃና ከሮቤል ምንም መረጃ አለማግኘቷ ይበልጥ ወደ ሜራ አምርታለች። ወደ ሜራ መጀመሪያ ወደ ሮቤል ከመሄዷ በፊት ግን ሮቤልን አድናንና ሜራ በጣም እየተጨቃጨቁና በሩንም ቆልፈውት ነበረ። ዳግመኛም ከሷ አንድ ነገር አገኛለሁ ብላ በመራች ሰዓት ግን ሮቤልም በጣም አድናን በሩ ቆልፎባት ሜራ ክፈችኝ በሩን እባክሽን እዚህ ቆልፎብኛል በማለት ነበረ ለሉሃና ነገረቻት። ሉሃና በሩ ልከፍትልኝ ትችያለሽ፣ አድናን ቆልፎብኛል፣ በጣም ጨንቆኛል እያለች ነበረ። በሩን እዛ መቆለፍ ስለተቆለፈባት እንዴት ሊሆን ይችላል? ማነው ቆልፈበሽ ብላት ነበረ። በዚህ ሰዓት አድናን ቆልፎ እንደሄደባት ነግራታለች። በመሀል በጣም ንዴት ውስጥ ገብታ ነበረ። እሺ አሁን ላይ ቃል የምትገቢልኝ ነገር ከዚህ ከወጣሽ እውነቱን ትነግሪኛለሽ ወይ ብላታለች። በዚህ ሰዓት ሜራም ቃል እየገባችላትና
ስለ ሮቤል የማውቀውንና ስለ እህትሽም የተፈጠረው ጉዳይ ሁሉንም እነግርሻለሁ ብላታለች። በዚህን ሰዓት እሺ በቃ ጠብቂኝ በማለትና ወደ አድናን አምርታለች። ወደ አድናን በምትሄድበት ሰዓት ግን አድናን ወደ ሉሃና ነይ ቁጭ በይ ማውራት አለብን እያላት ነበረ። በዚህን ሰዓት ሉሃና ለምን በር ቆልፈህባታልና አሁን ላይ በሩን ክፈተው፣ ስለ ሳራ ታውቃለች፣ እውነቱ ትንገረኝ ነበረ ያለችው። በዚህ ጊዜ እውነቱን እኔንም እየጠየኳት ነበረ፣ አንቺን ከመናገሯ በፊት እኔን እንድትነግረኝ ጠይቂያት ነበረ ብሏታል። በዚህን ሰዓት ግን አሁንም ቢሆን ሉሃና አንተ በሩ ልትቆልፍባት አትችልም፣ በዛ ላይ ጭንቅ ይላታልና እርጉዝ ናት ብላ ነበረ ለአድናንም ቁልፍ እንዲሰጣት የጠየቀችው። በዚህን ጊዜ አንቺ ማታቂው ነገር ሊኖር ይችላል፣ ቁጭ በይ። አሁን ላይ ሮቤል ላይ ለምን እንደሆነ አላቅምና ሮቤል ላይ በጣም ከባድ የሆነ ውሳኔ እየወሰነች ነው በማለት ነበረ ለሜራ የነገራት። ሜራ በዚህን ሰዓት አሁን ላይ እርጉዝ ብቻ ሳትሆን በጣም ስሜታዊ ሆናለች። ስለ ሳራ እውነቱን ትናገራለች ብለዋለች። አውቃ ነው ሮቤል እና አንቺን ለማራራቅ ነው እንጂ ስለ ሮቤል ክፉ የምታስበው ክፉ ሆኖ አይደለም ሮቤል ብሎ አድናን ለሉሃና ለማሳመን ሞክሮ ነበረ። አንተ መቼም አይገባህም፣ አይንህ እንደተጨፈነ ነው፣ መቼም ቢሆን ሁሌም አይንህን ገልጠህ አታይም በማለት ነበረ ዙሪያውን እንዲያይ ያደረገችው። በዚህን ሰዓት ምን ለማለት እንደፈለግሽ አልገባኝም ብሏታል። አንተ ምንም ብልህ አይገባህም፣ አሁን ግን ሜራ እውነቱን እንድትነግረኝ በሩን ክፈትልኝ ብለው ነበረ። በዚህን ሰዓት ግን እሱ በሩንም አልከፍተውም፣ ትንሽ መረጋጋት አለባት፣ ሁኔታዋ በጣም አስጨናቂ ነው በማለት ነበረ ሉሃናንም ሜራ ትንሽ ጊዜ ብቻዋ መሆን እንዳለባት የነገራት። በዚህን ሰዓት ግን እሷን ካልከፈትክላት ጥሩ አይሆንም፣ ትጨናንቃለች ለልጇን ብሏታል። ሜራ እርጉዝ መሆኗ እንኳን እርግጠኛ አይደለሁም በማለት ነበረ የተናገረው። አሁን ላይ ግን ስለ እህቴ ነው ማወቅ የምፈልገው ብላለች ሉሃና። አንተ ይሄ ነገር ሊገባህ አይችልም፣ አንተ ቆይ ግን ስለ ሳራ ጭንቀት ለምን አትረዳኝም ብለዋለች አድናን። ይኸውልሽ አንቺ ስለ ሮቤል ክፋት እያሰብሽ ነው፣ ደግሞ ምንድን ነው የተፈጠረው? ደስተኛ አልነበራችሁም ወይ ብለዋታል። በዚህን ሰዓት ግን ደስተኛ መሆናችን አሁን ላይ አይደለም እውነቱን የሚታወቀው፣ እኔና እሱ ላይ ምንም ነገር የለም ጨዋታ ነው በማለት ነበረ ለአድናን የነገረችው። አድናን በዚህን ሰዓት በጣም ድንጋጤ ውስጥ ገብቶ ነበረ። ይሄ ምን ማለት ነው? ጨዋታ ማለት አልገባኝም ብለዋታል። የውልክ አሁን የማስረዳበት ጊዜ ወይንም አንተና የሮቤል ጉዳይ የሚያስጨንቀኝ እንዳይመስልክ፣ ስለ እህቴ ተጨንቅ ያለው ብላ ነበረ የተናገረችው። በዚህን ሰዓት አድናን ወደ ሜራ አምርቷል። ወደ ሜራ በሚሄድ ሰዓት በሩን ሲከፍተው በጣም ተናዳ ነበርና አሁንም ልትረጋጊ አልቻልሽም ወይ? ምንድን ነው ይሄን ያክል ብሏት ነበረ። የውልክ አሁን በሩን ክፈተው ብለዋለች ማለት ነው። በመሀል ግን በሩን በከፈተላት ሰዓት ለመውጣት አስባለች። ለመውጣት እሺ የፈለግሽው ነገር ማድረግ ትችያለሽ፣ ግን አሁን ይንጋና ብሏታል። ከነጋ በኋላ ሁሉንም ነገር ማድረግ ትችያለሽ ብሏታል። በዚህን ሰዓት ለመረጋጋት ሞክራለች፣ ግን ደግሞ ሜራ አድናንን እስኪተኛ ነበረ የጠበቀችው። አድናን በተኛበት ወጥታ ወደ ሉሃና ለመሄድ ሞክራ ነበረ፣ ግን ደግሞ ሮቤል በጣም እየተጠባበቃት ነበርና አፍኗት ወደ ክፍሉ አስገብተዋትና አንቆ ይዟት ነበረ። ግን ደግሞ ሜራ በጣም ብልህ ሆናበትና ካነቃት በኋላ ከእጁ አምልጣለች። በዚህ ሰዓት አንቺ እውነቱን ለመናገር ድፍረት የለሽም፣ አንቺ እውነቱ በተናገርሽ ጊዜ ያንቺም ህይወት ያበቃልሻል ብለዋታል። በዚህ ሰዓት ሜራ ምፈራህ እንዳይመስልክ፣ ምንም ነገር ለማድረግ ወደ ኋላ አልልም ብለዋታል። በመሀልም የሜራ ጭንቀት አሁን ላይ አንቺ እውነቱን አውጪውና ከዛም የደርስብሽንም አንቺ ታውቂያለሽ ብለዋታል። እኔ አልፈራህም እና የፈለግከው ነገር ማድረግ ትችላለህ ብለዋለች ሜራ እና ሮቤል በጣም ከባድ ጸብ ውስጥ ገብተዋል። በመሀል ግን አሁንም ወደ ክፍሏ ከሄደች በኋላ ስልክ ላይ በጣም ስትዝት ነበርና አድናን እየተከታተላትና ይህንን የማይረባ ብላ በምትናገር ሰዓት አድናንም እየሰማት ነበርና በስልኳ ፎቶ እያየችና በዚህ ፎቶ ጉድ አደርግሃለሁ ብላ በጣም ስትዝት ነበረ። በዚህን ሰዓት አድናንም ሰምተዋታልና እቼ ምንድን ነው የምትለው ወይስ ከማን ነው ጋር ዛቻ ውስጥ የገባችው በማለት ነበረ
ለብቻው መራት የጀመረው ሜራንንም ከዛ ፎቶ ለማየት እንዳነቀው አድርጎ በጣም ሲያስል ነበርና ሜራ ውሃ እንድታመጣለት አድርጎ ፎቶውንም ለማየት ሞክሮ ነበረ። አድናን ግን አልተሳካለትም። ሜራ ስልኩን ቆልፋውና ምንም ማየት አልቻለም ነበረ።